السلام عليكم ورحمة الله وبركاته. ودنا تكبراتو يا شكالا ميلا بسبوچ እንደም ሰነበታችሁ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ዛሬ ጅላችሁ መጣው በትዕዛዛችሁ መሰረት ልብስ ስንተኩስ ጠረሃ ይቃጠልብናል እንደዚሁም ቶብ አልስተካከልልን አለ ያላችሁ ልጆቼ ዛሬ እንዴት አድርጋችሁ ሳታቃጥሉ መተኮስ እንዳለባችሁ አተኳኩሱን ሳይሆን ስለ አተኳኩስ ዋና መላዎችን ተጠቀሙባችኋላችሁ ያሰብኳችሁ ይዤላችሁ መጥቻለሁ። ቢስሚላህ ሰለላሁ ዐለይሂ ነብይ ላይክ በማድረግ ቪዲዮአችሁን ጀምሩ ማለት ነው። ቤተሰቦቼ እኔ ነጭ ቶብ የለኝም የወንዶቹ ቶብ በስ ምሳሌ ነው የምነግራችሁ። እናንተ ደግሞ ነው ብላችሁ ካሰባችሁት ታደርጉታላችሁ ብዬ አስባለሁ። ጠርሃና የተወሰኑ ልብሶችን ይጀመጥታለሁ። ከዛ በፊት ግን ዋናውን ስራ የሚሰራው መተኮሻችንና የምንተኩስበት የልብስ ጣውላ ነው። ታየው ስለዚህ የናንተ የጣውላችሁ የመተኮሻ የልብስ መተኮሻ ጣውላችሁ አዲስ የተገዛው ዝም ብሎ በኖርማሉ ብረቱ ስለሚቀድም እንደዚህ አድርጋችሁ መተኮሻ ይዛችሁ በምትተኩሱበት ሰዓት ብረቱና መተኮሻችሁ ሲገናኝ ልብሱ እንዲታጠፍ ነው የሚያደርገው። ስለዚህ ቅድመ መላው ምንድነው? ልብሶችን ከማዘጋጀታችሁ በፊት ለተኩስ ይሄ ጣውላ ነው ምሳሌ የልብስ መተኮሻ ጣውላ ነው ብንል እንደዛ አይነት የሰላት ሱጃዳዎችን ታመጣላችሁ። ከዛ ሱጃዳው በፊት ለፊቱ በፀጉሩ በኩል ሳይሆን በዚህ በግልባጩ እንደዚህ ያደረጋችሁ ታደርጋላችሁ ማለት ነው። ከዛ ገዲም ቶብ የቆየ ቶብ ካላችሁ የቶብ ወይም የቶብ አይነት የአንሶላ ካለ አምጥታችሁ በደንብ አድርጋችሁ ውጥር አድርጋችሁ ታስሩታላችሁ ማለት ነው። ይሄ የተስተካከለ ከሆነ ጣውላው ላይ ያለው ነገር የተስተካከለ ከሆነ መተኮሻ ምንም አይነት የመጨማደድ ባህሪ አያመጣም። እሺ ቤተሰቦቼ ሌላው ያበያ ጠርሃ ስንተኩስ ይሄ መሰላል ያበያ ጠርሃ መዳሞች ያበያቸው ጠርሃ እንደዚህ ጠርዝ እንዲኖረው አይፈልጉም። ጠርዙ እንደዚህ የታጠፈበት ሲሆን አይወዱም። ጠርዝ ሲኖረው ካሜራው ስለራቀ የተወሰነ ያሳይም። ለማንኛውም የታጠፈ ጠርሃ እንትን ስትሉ ምን አይነት እንደሚሆን ታቁታላችሁና ማለት ነው። ስለዚህ አበያ ስትተኩሱ ያበያ ቀጣ በነጠላው ብትተኩሱት እንደዛ አድርጋችሁ የመቃጠል እድሉ በጣም ብዙ ነው። ቶሎ ነው የሚቃጠልባችሁ ማለት ነው። ያበያ ጠርሃ በቡኻር ማለት በውሃ በእንፋሎት የቁም የሚተኮስ መተኮሻ አለ። በሱ ብትተኩሱት አፍደል ነው። እሱ ለሌላቸው መዳሞች ግን ምን ማድረግ አለባችሁ እንዳልኳችሁ ዋናው ይሄ ነው። ጠረጴዛው መስተካከል አለበት። ከዛ ታጥፉታላችሁ። እንደዚህ ካጠፋችሁ በኋላ ትተኩሳላችሁ። እንደዚህ ትተኩሳላችሁ። አይም ከዛ ስትጨርሱ ተኩሳችሁ ምንድነው የምታደርጉት? መተኮሻችሁ የእጁ መቀነስ አለበት ኃይሉ ማለት ነው። ኦኬ እንደዚህ ስትቀንሱ ከህረባውን መቀነስ አለባችሁ። ሌላው ውሃ ያስፈልጋችኋል። ራሱ መተኮሻችሁ ውሃ ማይረጭዳችሁ ከሆነ መስታወት በመተወለውሉበት እቃ የመስታወት መወሎሊያ የሚመጣበትን እቃ አጥባችሁ እሱ ውስጥ ውሃ መጨመር ትችላላችሁ። ውሃውን ግን ከ3 ቀን መቆየት የለበትም ማለት ነው። المهم ይሄን ከተኮሳችሁ በኋላ እንደዚህ ጨረሳችሁ አንዴ ነው የምትተኩሱት። ምክንያቱም ማይታመለል ሐራራ ብዙ ሰዓት አይችልም ጠርሃው። ኦኬ ከዛ ጨረስን አንድ ጊዜ ነው የምትተኩሱት እንደዚህ ታጥቦ። ከዛ በኋላ ትዘረጉትና መስመሮቹን ታጠፋላችሁ ማለት ነው። ብዙ መስመር አይሆኑ መስመር ያለባትን ብቻ እንደዚህ አድርጋችሁ አንድ ጊዜ ሳብ አድርጋችሁ ታወጣላችሁ። መስመሯ ትጠፋለች እዚህ ጋር ያጠፋችሁባት። ሌላዋ ደግሞ የታገኙታላችሁ እዚህ ጋር ይቺንም እዚህ ጋር ያለችው እንደዚህ አድርጋችሁ አንዴ ስትተኩሱ ጠፋች ማለት ነው እዚህ ጋር የነበረችው። ከዛ ሙሉ ጠርሃው ያለምንም ጥፋት ጠርዝ ሳይኖረው መዳም ለብሳ መውጣት ትችላለች ማለት ነው። ምንም አይነት ጠርዝ አይኖረው። ኦኬ ሌላው
ቶብ ነው የወንዶች ቶብ የወንድ ቶብ ስለሌለኝ ይሄንን ቀሚስ ይዤ መጥቻለሁ የወንድ ቀሚስ ስትተኩሱ ከፊት ለፊቱ መጀመር የለባችሁ አሁን ይሄ ፊቱ ነው ከፊቱ ከታች ነው የሚጀመረው ከታች ስትጀምሩ የሰውየው ቁልፉ ያለው ከፊት ለፊቱ ከታች የሚሆነው ቁልፍ ይሄ መታየት የለበትም ሳታዩ እንደዚህ ታዞሩትና እንደዚህ ተዘቅዝቆ ከዚህ ትጀምራላችሁ ምክንያቱም የወንዶችም ይሁን የሴቶች ቶብ ከኋላ ያለው ረጅም ነው ከፊት ያለው ደግሞ አጭር ነው የሚሆነው ስለዚህ ትከሻቸው ላይ የመጨማደድ ባህሪ ያመጣባችኋል ማለት ነው ስለዚህ ምን ታደርጋላችሁ ከዚህ ጋር ትጀምራላችሁ ከዚህ ጋር ጀምራችሁ እየተኮሳችሁ ስትሄዱ እየተስካከለ ይመጣል በደንብ ትጨርሳላችሁ ተኮሳችሁ ማለት ነው እዚህ ጋር ስትደርሱ እንደዚህ አድርጋችሁ የእጁን በመወጠር እስከ ጫፉ ድረስ ትጨርሳላችሁ ተኩሳችሁ መቆም አለባችሁ ቶብ ስትተኩሱ እዚህ ጋር ታመጡና የዛኛውንም ትተኩሳላችሁ ማለት ነው አሁን ከዚህ ከኋላ ያለውን ተኩሳችሁ ስትጨርሱ ከፊት ለፊት ያለው ስትሬት ይሆንና በጣም ይወጠርላችኋል ማለት ነው አዙራችሁ መልሳችሁ ትለቁትና ወደታች ከዚህ መታችሁ ስትተኩሱ ምንም ማስተካከል እንደዚህ እንደመጀመሪያው ማስተካከል ብዙም አይኖርባችሁ ነገር ግን ይሄንን ቢሆን ኖሮ የተኮሳችሁት ከኋላ ያለው አሁን ይሄን ስትተኩሱ ይጨማደድ ነበር ማለት ነው እና አሁን ትጀምራላችሁ ማለት ነው ትተኩሳላችሁ እየተስተካከለ ይመጣል ማለት ነው ሁሉም ነገር ስትሬት እየሆነ ይመጣል ማለት ነው ከዛ በጣም ቀላል ነው አስትይዙ ጠበቅ አርጋችሁ ያዙ መተኮሻችሁ ይሄን ይመስላል ማለት ነው ቤተሰቦች እንደዚህ አርጋችሁ መተኮስ ትችላላችሁ ከዛ አላጋ መሬቱ ፈርሻ መኖር አለበት ወይም ደግሞ መሬቱን ንጹህ ማድረግ አለባችሁ ረጅም ከሆነ ቶቡ እንደዚህ በመታደርጉ ሰዓት ከታች ሊነካ ይችላል ማለት ነው መሬት ሊነካ ይችላል ሊቆሽሽባችሁ ይችላል አንደኛ ሌላው ነገር በኻህ የውሃ እንትኑ ላይ የመተኮሻ ውሃ የሚያስገባል ማለት ነው ውሃ የማያስገባ ካላችሁ ውሃ በእጃችሁ ያዙ መተኮሻው ማለት ነው መኳው ውሃ የማያስገባ ከሆነ ውሃ ማዘጋጀት አለባችሁ ማለት ነው ሌላው ደግሞ ምንድነው አንዳንድ ልጆች ሊኖር በጣም ስትተኩሱት ብረት ይሸታል እና ልብሳቸው በደንብ አላጠበችውም ሰራተኛዋ ብለው ይላሉ ወይም ደግሞ የርካሽ ሳሙና ያመጡና እሱም ያው ቶቡ ንጹህ ነው የሚሆነው ወላኪን እንትን አይኖርም ጥሩ ሽታ ላይ ኖር ይችላል ስለዚህ ሊኖር ካላችሁ ልብስ ትንሽዬ ውሃው ላይ ጨምራችሁ እየረጫችሁ መተኮስ ትችላላችሁ ጥሩ ሽታ ይኖረዋል ማለት ነው ቤተሰቦች እና ይሄንን ይመስላል ሌላው አሁን ያው የሐጅ ኢደል ሐጅ ነው ያሳለፍነው እዚህ ጋር አንድ ቀሚስ አለኝ ይሄን ቀሚስ የገዛሁት የኢድ ነው የረመዳን ኢድ ማለት ነው ጧት ላይ ለብሻው ጧት ላይ መልኩ ምንድነው መልኩ ከነቡ ጋር ተመሳሰለ ግን የከነቡ ጋር ይመሳሰል ሞቭ ነው ይሄ ማባል ካሜራው ላይ እንደዛ ነው የሚታይ المهم ይሳር መሰላችሁ ያ ጀማዓተል ኸይር ምን እንደተፈጠረ ታውቃላችሁ እኔ ጧት ለብሻው የሰውየው የሴትዮ የልጅ ሚስት ናት መጣች እኔ ከሽኤን ነው የገዛሁትና እሷ ተመሳሳይ ይሄንን ለብሳ መጣች እንደዛ አይነት መልኩ ይመሳሰላል ምዘጥ ከዛ ምን ብትጥሩ ነው ለምንድነው አለች የኔን አይነት ሸቃላችሁ የለበሰችው እና አስወለቁኝ እውነት አስወለቁኝና ሌላ ልብስ ለበስኩኝ በጣም ተናደርኩኝ ዛሬ ላስታውሳችሁ ወጌነውና አረቦች ምን ብትጥሩ ነው መዳም አላህ እኔ ከሽኤን ነው የገዛው ከሽኤን እንደገዛው ሴቶቹ ያውቃሉ አላህ ይጣሽ እንሊ ይስተቀበል ሸቃላዎችን አለች ሸቃሎች የሚገዙበት ሽኤን ፈጣሪ ያጥፋው አላህ ይቅጣው ያኒ ያቋርጠው ብላ በጣም ተናደረች
እህቶቿም አላወልቅም እኔ በብሬን የገዛው ብዬ ነበር፣ ግን እነሱም ደግሞ ካላስ ምናምን ሲሉኝ ለሴቶቹ ስል ለጥሩዎቹ ስል መጥፎዋን አሳለፍኳት እላችኋለሁ። ያ ጀማተል ኸይር ኢንሻአላህ ተስተፊዱም ብዬ አስባለሁ። በጣም ነው የምወዳችሁ፣ ስለተከታተላችሁኝ አመሰግናለሁ። በጣም ጠፍቻለሁ፣ ወላኪን ኢንሻአላህ ከም በኋላ እንደማልጠፋ ቃል ገባላችኋለሁ። ስለነበረ ቆይታ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ሐባይ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعاً لنا لنستمر في نشر المزيد إن شاء الله.